ያገሯን ሰላም እንዴት ያያታል? ከምን ጊዜውም በላይ ፈተና ውስጥ ነን። የሥላሴ አካላት መገናዘብ እንዴት ነው? ባህሪ አንድ ነው ስንል አንድ የሆነው ባህሪ አካላትን ያገናዝባል ማለት ነው። እስኮነታት ብቻ ነው የሚያገናዝብ። አብ የራሱ ልብ አለው፣ የራሱ የሆነ ቃል አለው። የራሱ የሆነ ቃል አለው ስንል ግን ቃሉ ወልድ ነው እያለ ነው። እመቤታችን ቅድስት ቅዱሳን ድንግል ማርያም የወለደችው ማንን ነው? ውሳጣዊ ግብ ማለት መውለድ፣ መወለድ፣ መስረጽ ነው። በዚህ ሥላሴ ሶስት ናቸው። በመለኮቱ የማርያም ልጅ አይደለም። መለኮቱን ማርያም የወለደችው አይደለችም። የወልድ ህልውን ነው ከመቤታችን ወዲህ ነው፣ ከሷ በፊት አልነበረም። መለኮትን በስጋ ወለደች። አደረባት ወይስ ተዋሃዳት? እሷን ከተዋሃዳት ኢየሱስ የሚባል ነገር አናውቅ። ባህሪዋን ከስጋዋ ስጋ ከነፍሷ ነፍስን ነስቶ ነው የተወለደው። እሷ የወለደችው በባህሪው ነው፣ ባህሪውን ነው። በምስጢረ ሥላሴ በጣም አስቸጋሪ የሚሆነው የምስጢረ ሥላሴን ባህሪውን መመርመርና መናገር ነው። እሷን ማን ፈጠራት? ባህሪ እግዚአብሔር በሰው ህሊና የሚመረመር አይደለም። የመለኮት ህልውን ነው አነዋወሩ። ባህሪው ከሰው ዕውቀት ወይም ደግሞ ከሰው አእምሮ ከሰው ህሊና በላይ ነው። ከአብ ቀድሞ የኖረ ወልድ የለም፣ ከወልድም ቀድሞ የኖረ አብ የለም። አካላዊ ቃል በስጋ የድንግል ልጅ ሲሆን ስጋ በመለኮት የአብ ልጅ ሆኗል። መለኮትን በስጋ የድንግል ልጅ ነው ካልነው ስጋን በመለኮት የአብ ልጅ ነው ብለን እናገር። የመወደው ልጅ ብሎ የተናገረለት ስጋ የተዋሃደውን መለኮት ነው። መለኮት ሳይኖር ከድንግል ሲወለድ መለኮት የተገኘ አይደለም። እሷ አልተሰቀለችም፣ ስላልተሰቀለች አልዳንም ማለት ነው። በአንድነት የሚጠቀለል ሶስትነት የለም። አካላተ ሥላሴ የምንለው በከዊን የሚገናዘብ ነው። የአብ ስም የወልድን የመንፈስ ቅዱስን ስም ወደ መሆን አይለወጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያ ግብረ ባኮስ በተሰኘ መርሃ ግብራችን ዛሬ አንድ እንግዳ ይዘን መጥተናል። እንግዳችን ቤተኛ ናቸው። ለዋካ ብርሃን ሚዲያ ይመክሩናል፣ ያስተምሩናል። ካሁን ብዙ ጊዜ በሚዲያችን ቀርበዋል። ዛሬ ደግሞ ከመካከላችን ይገኛሉ። እንግዳችን መምህር መጋቢ ሐዲስ ወብሉይ የኔታ ኤፍሬም ምናለ ናቸው። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁ። እንዴት ሰነበታችሁ? እያለው እናንተንም እግዚአብሔር ይመስገን። ሰላም አሉ? ለቸርነቱ ይመስገን። መልካም። የሀገሯን ሰላም እንዴት ያያታል? ሰሞነኛው ጉዳይ በቤተክርስቲያናችን በሀገራችን ያው የሚታየው በተለይ ሶሻል ሚዲያ ላይ እንደሚያስተምሩ በስፋት እንዴት ያዩታል? ትንሽ ያስቸግራል ሐሳብ ለመስጠት። ያው ንግግር የሚያምረው አድማጭ ባለበት ዘመን ነውና የሚያደምጥም የለም፣ ያደመጠውም አይሰራም። እንዲሁ ዝም ብሎ ትውልዱ የወሬ ከተማ ወደ መሆን አልፏልና የሚሰማ ሰው ካለ ሁላችንም እንጸልይ ስለ ሀገራችን። በጣም በጽኑ የሚያሳዝን ልብ የሚሰብሩ ጉዳዮችን ነው የምናየው። ከምን ጊዜውም በላይ ፈተና ውስጥ ነን። ፈተና ደግሞ የሚታለፈው በጾም በጸሎት በስግደት ነውና ክርስቲያናዊ ግዴታችንን ለመወጣት ሁላችንም በምንችለው አቅም እግዚአብሔር የሚወደን ሰዎች እንሆን። እግዚአብሔር የወደደውን ደግሞ እግዚአብሔር ይጠብቀዋል። መልእክቴ እሱ ነው። መልካም። እግዚአብሔር ያክብርልኝ። የቅዱሳን አምላክ የሀገራችንንም የቤተክርስቲያናችንንም ሰላም ይመልስልን። ይሄን ካልኩ ለዛሬ ከተመልካች የተጠየቁ ጥያቄዎችን ነው በዩቲዩብ ላይ በሐሳብ መስጫው ሳጥን ላይ የተቀመጡ ጥያቄዎች በተለይ የሰራናቸው ጥያቄዎች ላይ የተጠየቁ ናቸውና አንድ ሶስት ጥያቄዎች አሉኝ። አንዱ በምስጢረ ሥላሴ ነው፣ ሁለቱ በነገረ ስጋዌ ላይ ነውና እነሱን ጥያቄዎች እንዳቀርብ ይፈቀድልኝ። መልካም። የመጀመሪያው መምህር የሥላሴ አካላት መገናዘብ እንዴት ነው? የአካላት ተገናዝቦን ለመረዳት መጀመር ሥላሴ የሚለውን አገላለጽ ማወቅ ከምንም በላይ ይጠቅማል። ታላቁ ሊቅ ቅዱስ ቴዎፍሎስ ነው ይህን ቃል የእስክንድርያው ሊቀ ጳጳስ በ169 ዓመተ ምህረት ነው ሥላሴ የሚለውን ቃል የተጠቀመውና ሥላሴ የሚለው ስም ብዙ ጊዜ ለስም አካላትን በምንጠራ ጊዜ የምንጠቀምበት ስም ነው እና ምን ማለት ነው ብሎ እሱን ማየት ይጠቅማል። እንግዲህ የአካል ስም አለ። የአካል ስም አብ ወልድ መንፈስ ቅዱስ ነው። የግብር ስም አለ፣ ወላዲነት ተወላዲነት እና ሰራጽነት ወይ መውለድ መወለድ መስረጽ የምንለው ማለት ነው።
የኩነት ስም አለ። ልብነት፣ ቃልነት፣ እስትንፋስነት ወይም ልብ መሆን፣ ቃል መሆን እና እስትንፋስ መሆን ማለት ነው። ይህ ኩነት አንዱ ለአንዱ መሆን ማለት ነው እና የነዚህ ኩነታት ግብራቸው የአካላትን በህልውና ማገናዘብ ነው። አካላትን በህልውና ማገናዘብ አካላትን በህልውና የሚያገናዝቡት የሥላሴ መገለጫ እሱ ኩነታት ተብለው ይጠራሉ። ኩነት ለአንዱ ነው መሆን ማለት ነው። ኩነታት ደግሞ በብዙ ነው። ለአብ ልብ መሆን እንላለን፣ ለወልድ ደግሞ ቃል መሆን፣ ለመንፈስ ቅዱስ እስትንፋስ ወይም ህይወት መሆን ብለን ስንናገር እንዲን በጋራ አብዝተን ደግሞ ኩነታት ብለን እንናገራለን። ስለዚህ አካላትን የሚያገናዝበው አንዱ በአንዱ አካል ህልው ነው ማለት ለምሳሌ ብርሃን አሁን እዚህ ቤት 3 መብራት ብናበራ 3ቱም ያበራል። አንዱ አንዱን ግን ብርሃኑን አይጋፋውም፣ ብርሃኔን ተጋፋኸኝም አይልም። እንደዚሁም ሁሉ የአብ አካሉ በምድርና በሰማይ እኛ በምናውቀው በማናውቀው ዓለም ሁሉ የመላ ነው። የወልድም አካሉ እንደዚያው የመንፈስ ቅዱስም አካሉ እንደዚያ ነው። ያንዱ አካል ስለመላ የሌላኛው አካል ማረፊያ መድረሻ ያጣ አይደለም። ለምን ቢሉ አካላት በሥላሴ አካላትን የሚያገናዝቡ እነርሱ ኩነታት በመባል ይታወቃሉ ማለት ነው። ከወይነ ቃል ከወይነ ልብ ከወይነ ቃልና ከወይነ እስትንፋስ የምንለው ማለት ነው። ስለዚህ በምን ነው የሚገናዘቡ? ከወይነ ልብ ከወይነ ቃል ከወይነ እስትንፋስ ማለት ነው። በህልውና ይሄ ማለት የሚያገናዝብ በህልውና ነው። ህልውና ማለት የሐለው ወንወረ ነው፣ የሥላሴ አነዋወር ማለት ነው። ያን 3 አካል ብለን የጠቀስነውን አካል የሚያገናዝብ አገናዛቢው እሱ ኩነት ይባላል። ምን ማለት ነው? አብ የራሱ ልብ አለው፣ የራሱ የሆነ ቃል አለው። የራሱ የሆነ ቃል አለው ስንል ግን ቃሉ ወልድ ነው እያለ ነው። የራሱ የሆነ ህይወት አለው፣ ህይወቱ ግን መንፈስ ቅዱስ ነው። ወልድ የራሱ የሆነ ልብ አለው፣ ልቡ አብ ነው። የራሱ የሆነ ቃል አለው፣ ቃሉ ራሱ ነው። የራሱ የሆነ ህይወት አለው፣ ህይወቱ ግን መንፈስ ቅዱስ ነው። መንፈስ ቅዱስ የራሱ የሆነ ህይወት አለው፣ ህይወቱ ራሱ ነው። የራሱ የሆነ ልብ አለው፣ ልቡ አብ ነው። የራሱ የሆነ ደግሞ ቃል አለው፣ ቃሉ ወልድ ነው ማለት ነው። በሌላ አነጋገር ምን ማለት ነው? የአብ ቃሉ ወልድ ነው፣ ህይወቱ መንፈስ ቅዱስ ነው። የወልድ ቃሉ ራሱ ነው፣ ልቡ አብ ነው፣ ህይወቱ ደግሞ መንፈስ ቅዱስ ነው። የወልድ ደግሞ ቃሉ ወልድ ነው፣ ልቡ ደግሞ ወይም ደግሞ ምንድነው ይሄ በሌላ አነጋገር ምን እያልኩ ነው ያለሁት? አብ የራሱ ልብ የራሱ ቃል የራሱ እስትንፋስ አለው። ወልድ የራሱ ልብ የራሱ ቃል የራሱ እስትንፋስ አለው። መንፈስ ቅዱስ የራሱ ልብ የራሱ ቃል የራሱ እስትንፋስ አለው ተብሎ አይነገርም ማለት ነው። አንድ ልብ አንድ ቃል አንድ እስትንፋስ አለው። አዎ፣ በልብ ከዊን የሚታወቀው አብ ነው። በልብ በቃልነት ከዊን የሚታወቀው ወልድ ነው። በእስትንፋስነት ወይም በህይወትነት ከዊን የሚታወቀው መንፈስ ቅዱስ ነው ማለት ነው። ስለዚህ እኒህ ኩነታት አካላትን የሚያገናዝቡ ናቸው ማለት ነው። ስለዚህ ኩነታት ብቻ ነው የሚያገናዝብ፣ አካላትን የሚያገናዝብ ኩነታት ብቻ ነው። አይንተራው ህሉና አለ፣ ባህሪ አለ። ይሄ ኩነታት ባህሪ ሶስት ይህንኒ አያገናዝባቸውም ወይ? ባህሪ የሥላሴ አካላት የሚገናዘቡበት ነው ብለን ለመግለጽ እንችላለን። እንዲያበለን በምንገልጽበት ጊዜ ግን ምንገልጽበት ራሱን የቻለ መንገድ አለው። ለምሳሌ ባህሪ አንድ ነው። በምስጢረ ሥላሴ ባህሪ አንድ ነው ስንል አንድ የሆነው ባህሪ አካላትን ያገናዝባል ማለት ምን ማለት ነው? ወልድ፣ አብ፣ መንፈስ ቅዱስ ምንላቸው የየራሳቸው ቅውማን ናቸው። የየራሳቸው አካል አላቸው አይደል? ያን አካል የሚያገናዝበው አካላት የሚገናዘቡበት መገናዘቢያው እርሱ በመልክና በግዛት አንድነት ሶስትነት ማለት ነው። በሌላ ቋንቋ አንድነት ሶስትነት ማለት ነው። በአንድነት የሚጠቀለል ሶስትነት የለም። በሶስትነት የሚከፋፈል አንድነትም የለም። አንድነቱ እንዳለ ዘላለማዊ ሆኖ ሶስትነቱም እንዳለ ዘላለማዊ ነው ማለት ነው። ምን ማለት ነው እንዲህ ማለት ካልን ለምሳሌ ሥላሴ አንድም ሶስትም ናቸው እንላለን። እንዲህ አይነት ቃል ሲነገር ብዙ ሰው ሥላሴ አንድም ሶስትም ናቸው ሲባል ትዝ የሚለው የሆነ ወቅት አንድ የሆነ ወቅት ሶስት የሚሆኑ የሚመስለው ሰው አለ። ሥላሴ አንድም ሶስትም ናቸው ስንል ሥላሴ አንድ ናቸው ለዘላለም። በምን? በመለኮት በህልውና ባገዛዝ ለዘላለም አንድ ናቸው። ማን? ሥላሴ። ለዘላለም ሶስት ናቸው። ማን? ሥላሴ። በምን? በአካል በስም በግብር ለዘላለም ሶስት ናቸው። እንዲህ ስንል ግን በሶስትነት የሚከፋፈል አንድነት የለም። ወይም ደግሞ በሶስትነቱ በስሙ በአካሉና በግብሩ የሚከፋፈል መለኮት የሚከፋፈል ባህሪ የሚከፋፈል ህልውና የሚከፋፈል ግዛት የለም። ሶስት ብለን ስለተናገረን እንደገና ደግሞ
አንድ ነው ብለን ስለተናገርን ደግሞ የሚጠቀለል አካል የሚጠቀለል ባህሪ ማለት የሚጠቀለል ግብር የሚጠቀለል ደግሞ ስም የለም። ስለዚህ አካላተ ሥላሴ የምንለው በከዊን የሚገናዘብ ነው። በከዊን የሚገናዘብ ነው ማለት ነው። የሚያገናዝብ ከዊን እንጂ ባህሪን ከጠቀስን ምንልበት ጎዳና ምስጢር ቢኖርም አካላትን ግን የሚጠቀለል ሐሳብ አይደለም። የሚገናዘበው አካላትን የሚባልበት ግን አሁን ብዙ ቦታ ላይ በህልውና በባህሪ በከዊን የሚገናዘቡበት አጋጣሚ እንትን አለ። አይ እንደሱ አይነት አነጋገር ምንድነው መምህር? ለምሳሌ በህልውና ይገናዘባሉ ስንል ባነዋወር ማለት ነው። ባነዋወር ማለት ምን ማለት ነው? አብ በዓለም ሁሉ ከዓለም ባፋ ሁሉ የመላ ነው ስንል ወልድስ መንፈስ ቅዱስስ ብንል እርሱም የመላ ነው ነው። እንዴት ሆኖ ሲባል በኩነት ተገናዝቦ ነው የሚኖረው ማለት ነው። በኩነታት ተገናዝቦ ነው የሚኖረው። በኩነታት ተገናዝቦ ውስጥ ግን መኖር አለ፣ አንድ ባህሪ አለ። ምንልበት ያልሁት ተገናዝቦን ይገልጣል። አዎ ምንልበት ያልሁት ምስጢር እሱ ነው ማለት ነው። ስለዚህ በአጭር ቋንቋ ምስጢረ ሥላሴን ለመረዳት መጀመር ስመ አካልን ማወቅ፣ ከዚያ ስመ ግብርን ማወቅ፣ ከዚያ ስመ ኩነትን ማወቅ ማለት ነው። ሶስቱን የያዘ ሰው ምስጢረ ሥላሴ አይምታታበትም። ስመ አካል ያልሁት አብ ወልድ መንፈስ ቅዱስ ማለት ይጅፈልስ ስመ አብ ሀበከዊነ ስመ ወልድ ወሀበከዊነ ስመ መንፈስ ቅዱስ። የአብ ስም የወልድን የመንፈስ ቅዱስን ስም ወደ መሆን አይለወጥም። ወይጅፈልስ ስመ ወልድ ሀበከዊነ ስመ አብ ወሀበከዊነ ስመ መንፈስ ቅዱስ። የወልድም ስም የአብን ስም የመንፈስ ቅዱስን ስም ወደ መሆን አይለወጥም። ወይጅፈልስ ስመ መንፈስ ቅዱስ ሀበከዊነ ስመ አብ ወሀበከዊነ ስመ ወልድ። የመንፈስ ቅዱስ ስምን ወልድን አብን ወደ መባል አይለወጥም ብለናል። ስለዚህ የአካላት ስም በምንባልበት ጊዜ አብ ወልድ መንፈስ ቅዱስ እንላለን። አንዱ አንዱን ሆኖ ወይም ተብሎ አይጠራም ማለት ነው። የስም ተፋልሶ የለባቸውም ማለት ነው። ይህ ስም አካል ይባላል። ስመ ግብርን ስንዘረዝር ደግሞ መውለድ መወለድ መስረጽ ነው። መውለድ የአብ ባህሪ ነው፣ የአብ የባህሪ ግብሩ ነው። መወለድ የወልድ የባህሪ ግብሩ ነው። መስረጽ የመንፈስ ቅዱስ የባህሪ ግብር ነው ማለት ነው። እነዚህ አሁን የጠቀስኳቸው ምን ይባላሉ? ስመ መውለድና ማስረጽ ያ ብለው ነው አይደል? መውለድ ማስረጽንም እውነት ነው። ያው መውለድ ካለ ዘንድ መንፈስ ቅዱስን መስረጹ የታወቀ የተረዳ ስለሆነ ነው። ስለዚህ ይህ ደግሞ ስመ ምን ይባላል? ስመ ግብር ይባላል ማለት ነው። ስመ ግብር ይባላል። ከዚያ ይህ ስመ ግብር ግን አብ አባትን ሆኖ ለዘላለም ይኖራል። ወደ መወለድ አይሄድም። መውለድና ማስረጽ የዘላለም የባህሪ ግብሩ ነው ለአብ። መወለድ ደግሞ ለዘላለም የማን የወልድ የባህሪ ግብሩ ነው። መስረጽ ለዘላለም ለመንፈስ ቅዱስ የባህሪ ግብሩ ነው። እንዲያን ለማለት አብ ወደ መወለድ መንፈስ ቅዱስ ወደ አለመስረጽ ወልድ ወደ አለመወለድ አይቀየርም። ስለዚህ ስመ ግብር ይባላል። በምስጢረ ሥላሴ አነጋገር ስመ ግብርን ስንናገር ግብር ብለን ስንናገር ውሳጣዊና አፋዊ እንለዋለን። ውሳጣዊ ግብር ማለት መውለድ መወለድ መስረጽ ነው። በዚህ ሥላሴ ሶስት ናቸው። አፋዊ ግብር ስንል ግን ዓለምን በመፍጠር በማሳለፍ ደግሞ በዚህ አንድ ናቸው ማለት ነው። አፋዊ ግብር ማለት ዓለምን በመፍጠር በማሳለፍ በመመገብ በመጠበቅ ማለት ነው። ስለዚህ እኒህን በደንብ መያዝ ማለት ነው። ሶስተኛው ስመ ኩነትን መያዝ ልብነት፣ ቃልነት፣ እስትንፋስነት ምንለው የአብ የባህሪ ግብሩ ልብነት ነው። ከዚህ ልብ ደግሞ ቃል ይወጣል። ህይወት ደግሞ ማለት ቃል ይወለዳል፣ ህይወት ደግሞ ይወጣል ማለት ነው። ህይወት መንፈስ ቅዱስ ነው፣ ቃል ደግሞ ወልድ ነው ማለት ነው። ስለዚህ ምን ማለት ነው? ስመ አካላት ማነው? ስመ ኩነታትን በምንዘረዝርበት ጊዜ ቅድም የጠቀስኳቸው አካላትን የሚያገናዝቡ ናቸው ማለት ነው። ስለዚህ ይሄንን ከተረዳን ምስጢረ ሥላሴ ለሰው ቀለል እያለ ይመጣል ማለት ነው። ሶስቱ ስሞች ወላዲ አስራጼ ተወላዲና ይሄ ወላዲ አስራጼ አብን ብለን አሁን ወላዲ አስራጼ ብንል ማን ነው ብንል አብ እንላለን። እውነት ነው። ተወላዲ ብንል ግብሩ ያለው የመወለድ ግብር ያለው ወልድ ነው። እውነት ነው። ሰራጺ ማን ነው ቢባል ስም ሆኖት ይታወቃል። መንፈስ ቅዱስ መሆኑ ይታወቃል። እውነት ነው። በዚህ ያለ ስመ አካላት ስመ ግብርና ስመ ኩነት ስመ አካላት ስመ ግብርና ስመ ኩነት ለምስጢረ ሥላሴ መሰረት ነው። እኒህን መያዝ እንዳይደባለቁ። መልካም። ወደ ሁለተኛው ጥያቄ ልለፍ መምህር። እመቤታችን ቅድስት ቅዱሳን ድንግል ማርያም የወለደችው ማንን ነው? መለኮትን ወይስ ሥጋን? እመቤታችን ቅድስት ድንግል ማርያም የወለደችው ማንን ነው ለሚለው ጥያቄ የወለደችው መለኮትን ነው። በሥጋ የወለደችው
ወላዲተ ቃል የምንላትም ለዚያ ነው። ማህደረ መለኮት የምንላትም ለዚያ ነው። ለምን ቢሉ በፍጹም ተዋህዶ ስለወለደችው ማለት ነው። በፍጹም ተዋህዶ ስለወለደችው ያ ፍጹም ተዋህደ የምንለው ደግሞ መለኮት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ወላዲተ ቃል ብለን ከተናገርን ዘንድ ያገለግላል። አዲያ እንዲማ ካሉ የንስጥሮስ ክደት ምኑ ነው? የንስጥሮስ ክደት ንስጥሮስ በክደት የተናገረው ለፊ ማርያም ክዋኔ ሁለ ወልድ ብለዋን እነ ፎጢኖስን የሌሎቹም ክህደት አለ። ልተው የነሱ ለጊዜው ሰዓታችን እንዳይዝብን አንዱ የፎጢኖስን ብቻ ላንሳ። ቅዱስ ቄርሎስ አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ ብሎ ተናግሯል። በመለኮቱ የማርያም ልጅ አይደለም ብሎ ተናግሯል። አሁን ቅዱስ ቄርሎስ ይህን ቃል የተናገረው ለምንድን ነው? አኮ ወልደ ማርያም በመለኮቱ ብሎ ሊቁ የጠቀሰበት ምስጢሩ ምንድነው ቢሉ ለፊ ማርያም ክዋኔሁ ለወልድ ለሚሉ መናፍቃን የተሰጠ ግብረ መልስ ነው። ምን ማለት ነው? የወልድ ህልውናው ከማርያም ወዲህ ነው የሚል ክደት ሲያመጡ ወልድ ማለት ጥንትነት የሌለው ከማርያም ቀጥሎ ነው ህልውናው እንጂ በወንጌል የተናገረውን ከአብርሃም በፊት ነበርሁ ያለውን ምቅድመ ኮከበ ጽባህ ወለድኩ ከምከርስ ያለውን የአብን ቃል ሁሉ ሽረው ጥለው ፍጹም ሰው ወደሆነ ማለት ሰው ብቻ በቃ ሰው ብቻ አድርገው ባሕርየ መለኮቱን ክደው ለተነሱት መናፍቃን የወልድ ህልውናው ነው የሚለው። የወልድ ህልውናው እንዲያውም የአካላዊ ቃል አላለም፣ የኢየሱስ ክርስቶስም አላለም። ምንድነው ያለው? አኮ ወልደ ማርያም በመለኮቱ ነው ያለው። በመለኮቱ የማርያም ልጅ አይደለም ነው። በመለኮቱ የማርያም ልጅ አይደለም ምን ማለት ነው? በመለኮቱ የማርያም ልጅ አይደለም ማለት መለኮቱን ማርያም የወለደችው አይደለችም። መለኮቱን ከርሷ በመለኮቱ ስጋን በፈቃዱ አዋህዶ ነሳኤ መለኮት ተነሳኤ ስጋ ነስቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮት ተዋሃደው እንጂ መለኮት ሳይኖር ከድንግል ሲወለድ መለኮት የተገኘ አይደለም ለማለት አኮ ወልደ ማርያም በመለኮቱ ሚለውን ተጠቀመ። ይህንን ይዘው መናፍቃን አይ ቅዱስ ቄርሎስም እንዲህ ስለሚል እሷ ወላዲተ ቃል አትባልም ብለው የሚናገሩ መናፍቃን አሉ። ግን ቅዱስ ቄርሎስ ይህንን ቃል የተጠቀመበት አኮ ወልደ ማርያም በመለኮቱ ያለበት ምስጢር ለፊ ማርያም ክዋኔሁ ለወልድ የወልድ ህልውናው ከመቤታችን ወዲህ ነው ከሷ በፊት አልነበረም ብለው ስለካዱ ለነሱ የተሰጠ ግብረ መልስ ነው እንጂ እመቤታችን ቅድስት ድንግል ማርያም ወላዲተ ቃል ናት። ቃልን ግን የወለደችው በምንድነው ሲባል በስጋ ነው ማለት ነው። መለኮትን በስጋ ወለደችው እንላለን። መለኮትን በስጋ ወለደችው ብለን እንናገራለን። አሁን የመለኮት እናት እንላታለን ድንግል ማርያም አይደል? አዎ ማይደረ መለኮት እንላታለን። ማይደረ ስንል ማደሪያነት ነው አይደል? እውነት ነው። የአብ የወልድ የመንፈስ ቅዱስ ማደሪያ ሆናለች። እውነት ነው። ማደረ መለኮት ማለት ከስጋዋ ስጋ ከነፍሷ ነፍስ ነስቶ የነሳውን 9 ወር ከ5 ቀን በማህፀኗ አድሮ ነው። እውነት ነው። ማደሮ ምንላት እውነት ነው። ያው እግር መንገዱን አደረባት ወይስ ተዋህዳት ድንግል ማርያም? አንዱ የሚነሳ ጥያቄ በተለይ ሶሻል ሚዲያ እግር አብራርተውት እንደሄዱ ፈልጌ ነው እንጂ ጥያቄ እዚህ ጋር አይደለም። እውነት ነው። አይ እመቤታችን ቅድስት ድንግል ማርያም አደረባት ወይስ ተዋህዳት ብሎ መጠየቅ ምናልባት እኔ አንዳንዴ ሰው አጠይቁ አይባልም፣ ለጥያቄ ገደብም የለውም። ከምን አንፃር እንደሚያነሱት አልገባህ ብሎኝ እንደው ደጋግሜ እንዲህ አይነት ጥያቄ የሚያነሱትን ሰዎች ለመጠየቅ ሞክሬ ነበር። ምክንያታዊ ሆኖ ያስረዳኝ ሰው የለም። ተዋህዳት እሷን ካልን ኢየሱስ ክርስቶስ አንደኛ ቀዋሚ አካል አለው። እኔ ባይ አካል ኑሮት አይተነዋል። ከመቤታችን ውጭ ልጇ ተብሎ ማለት ነው። እሷን ከተዋሃዳት ኢየሱስ የሚባል ነገር አናውቅ። ምክንያቱም መለኮት የተዋሃዳት እሷን ስለሆነ ይዋጣል። አዎ ወይ እሷን ይውጣታል ወይ እሱን እሷን ከተዋሃዳት ኢየሱስ የሚባል ነገር የለም። ምክንያቱም መለኮት ድንግልን የተዋሃዳት እጇም እግሯም። አዎ ስለዚህ እመቤታችን መለኮት ሆናለች ያሰኛል ማለት ነው። እንዲያ ሆነች ማለት ደግሞ እሷ አልተሰቀለችም፣ ስላልተሰቀለች አልዳንም ማለት ነው። ምክንያቱም ካሳ ስላልተፈጸመ ያሰኛል። በሌላ በኩል ተዋሃዳት ለማብራራት ሁሉ በጣም ያስቸግራል። ምንን ይዘው እንደሚያነሱት አንዳንዴ ለጥያቄም ለያዥ ለገናዥ ይላሉ አበው። የሚያስቸግር ጥያቄ ሲመጣ ግብረ መልስ ለመስጠት እንቸገራለን። ስለዚህ እመቤታችን ቅድስት ድንግል ማርያምን ሳይሆን የተዋሃዳት ከስጋዋ ስጋ ከነፍሷ ነፍስን ነስቶ የነሳውን ነው የተዋሃደው። ስለዚህ አደረባት ማህደር አደረጋት ነው የምንል። ግን ህድረት ስንል በኪሩቤልና በእመቤታችን አድርገን ስናየው በጣም ሰፊ ልዩነት አለው። ህድረቱ እንደ ኪሩቤል አይደለም። ለኪሩቤል በዘፈቀደ ነው፣
ለኪሩቤል በዘፈቀደ ነው። በኪሩቤል የሚያድረው በጸጋ ነው። ከመቤታችን ግን የተወለደው ከባህሪዋ ነው የተወለደው። ባህሪዋን ከስጋዋ ስጋ ከነፍሷ ነፍስን ነስቶ ነው የተወለደው። እንዲሁ ነው ተወለደ ማለት ግን ምን ማለት እንደሆነ ይዘውልኝ በደንብ ያዙልኝ። ከስጋዋ ስጋ ከነፍሷ ነፍስን ነስቶ ከመቤታችን ተወለደ ስንል ኪሩቤል ከነሱ የሚነሳ ነገር የለም። ኪሩቤል በአፋ ነው፣ በእርሷ ግን በማህፀኗ ነው። ከእርሷ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ነው። ከሷ የነሳውን ነው ነስቶ ያደረ ህድረተ ኪሩቤልና ህድረተ ድንግል ቀስ በቀስ አደገ። በበህቅል ህቀ ብለን እንናገራለን። ስለዚህ እመቤታችን ቅድስት ድንግል ማርያም እርሷን ሳይሆን የተዋሃደ የነሳውን ስጋ ነው። ከእርሷ የነሳውን ስጋ ተዋሃደ። ነፍስ ከስጋዋ ስጋ ነስቶ ተዋሃደ ማለት ነው። እዚህ አሁን ሲያነሱት ከነበሩ ጥያቄ ባህሪዋን ነው እሷ የወለደችው በባህሪው ነው ባህሪውን ነው አካላዊ ቃልን እመቤታችን የወለደችው በባህሪው ነው ወይስ ደግሞ ማለት በባህሪው ነው የተወለደ ወይስ ባህሪው ነው የተወለደ? ሁለቱም ጥያቄ የሚሰድ መስመር አይደለም። ባህሪው ነው የወለደችው ካልን ለፌም ማርያም ክዋኔ ሁለ ወልድ የሚሉት የነፎጢኖስ ትምህርት ክደት ባልሆነ ነበር። ምክንያቱም ባህሪውን ስለወለደችው በቃ ከባህሪው ጀምሮ ተነሳች ብሎ መነሻ ሐሳብ ስለሚያስነሳ ማለት ጥንት ነበረች ያስበላታል ከአብ ጋር። ወደሱ ያስነሳል። ከአብ ጋር አልነበረችም አይ ከሷ ቀጥሎ ነው ካልነ ራሱ እሷን ማን ፈጠራት ወደሚል ያሰኛል። ከርሷ ከሆነ መለኮት የተገኘው ማለት ነው። ስለዚህ እሱ የሚሰድ ሐሳብ አይደለም። ባህሪውን አስገኘችው ወይም ደግሞ ባህሪውን ወለደችው አይባልም ማለት ነው። በባህሪው የሚለው ሐሳብ ደግሞ ይሄም በጣም ትልቅ በምስጢረ ሥላሴ ትልቁ ጥያቄ ባህሪየ ሥላሴ ነው። በምስጢረ ሥላሴ በጣም አስቸጋሪ የሚሆነው የምስጢረ ሥላሴን ባህሪውን መመርመርና መናገር ነው። ታላቁ ሊቅ ቅዱስ ቴዎዶጦስ ዘእንቆራ የሚባለው የቤተ ክርስቲያናችን ሊቅ አባታችን ይህ ቅዱስ ሲናገር እንዲህ ይላል። በሃይማኖተ አበው ምዕራፍ 53 ላይ በጣም የሚገርም ቃል ይናገራል። ንብል በእንተ ህላዌ መለኮት ይላል። ስለ መለኮት ህልውና እኛስ እንዲህ ብለን እንናገራለን ይላል። ከዚያ ይቀጥልና በሚገርም ሁኔታ ምንድነው የሚለው? እስመ እግዚአብሔር እይትረከብ በህሊና ጓለም ይላል። ባህሪየ እግዚአብሔር በሰው ህሊና የሚመረመር አይደለም። በሰው ህሊናም ይሄን ያህላል ይሄን ይመስላል ተብሎ የሚታተት አይደለም ብሎ ይናገራል። ከዚያ ለምን ቢሉ እስመ ህሊና ጓለም ይረክቦ ለመለኮት ይላል። የሰው ህሊና የመለኮትን ህልውና ወይም ባህሪ ሊመረምር አይችልም ብሎ ይናገራል። እንዲህ ብሎ የሚያቆም አይደለም። ወህላው የመለኮት ርሁቅ እምህሊና ጓለም ይላል። የመለኮት ህልውናው አነዋወሩ ባህሪው ከሰው ዕውቀት ወይም ደግሞ ከሰው አእምሮ ከሰው ህሊና በላይ የራቀ ነው ብሎ ይናገራል። ከዚያ እንዲህ ብሎ ተናግሮ የሚያቆም አይደለም። ምንድነው የሚለው? ይቀጥልና በዚህ አገላለጹ አሁን በገለጸበት ጎዳና ይመጣና ወለነሰ ይላል እይደልወን ይላል። ለኛ ግን አይገባንም ማለት ምኑ ነው የማይገባን? ነሐሊ ዘንተ በህላው የመለኮት አለ በመለኮት ህልውና ይሄን ያክላል ይሄንን ይመስላል ብለን እናብራራ ዘንድ እንመረምር ዘንድ የማይገባነን አለና አላ ነአምን በወልድ ይላል። ነገር ግን በወልድ እናምናለን አለ። በየትኛው ወልድ? ከመውእቱ ቀዳማዊ ምስለ አብ አለ። በኩሉ ዘመን በዘመን የማይለይ ከአብ ጋር ለዘመናት ትክክል የሚሆን አንድያ ልጁ በሚሆን በእግዚአብሔር ወልድ እናምናለን እንጂ ብሎ ይገልጻል ማለት ነው። ከዚያ ምን ይላል? እስመ ዘተወልደ ብርሃን ይላል። ከብርሃን የተወለደ እውነተኛ ብርሃን እርሱ ነውና ብሎ ይናገራል ማለት ነው። አኮ ዘኢተወልደ እምድኅረ ብርሃን ይላል። ከብርሃን የተገኘ ብርሃን ነው እንጂ ከክበቡ ቆይቶ የተገኘ ብርሃን አይደለም። ክበብ እንደተገኘ ብርሃን አለ፣ ብርሃኑም እንደኖረ ክበብ አለ። ከክበብ ተለይቶ የኖረ ብርሃን ከብርሃን ተለይቶ የኖረ ክበብ እንደሌለው መቅደም መቀዳደም በሌለበት አብሮ የነበረው ከአብ ቀድሞ የኖረ ወልድ የለም፣ ከወልድም ቀድሞ የኖረ አብ የለም ብሎ ይናገራል ሊቁ ማለት ነው። አሁን የፈለኩት ምኑን ነው? የማይመረመር መሆኑን ነው እኔ ሐሳቡን የፈለኩት ማለት ነው። የማይመረመር በሰው ህሊና የሚመረመር አይደለም ባህሪየ ሥላሴ። አሁን በባህሪው ነው ወይ የወለደችው ድንግል ማርያም ስንል ባህሪውን ነው ከስጋ ጋር ያዋሃደ ነው መልሱ። ምን ማለት ነው? ባህሪውን ነው ከስጋ ጋር ያዋሃደ እንጂ በባህሪው ወልደዋለች ካልን በባህሪው አካላዊ ቃል የአብ ልጅ ነው። በባህሪው የአብ ልጅ ነው።
የድንግል ልጅ የሆነው ባህሪውን ነስቶ ነው ስጋዋን ነሳና የነሳውን ስጋ ምን አደረገው አዋሃደው ከምን ጋር ከመለኮት ጋር ወይም ደግሞ ከአካሉ ጋር አዋሃደው አካል ዘማካል ባህሪ ዘምባህሪ ከአብ የተወለደው ከድንግል ሲወለድ ግን ምን ሆነ ማለት ነው ባህሪ የመለኮት ባህሪ የስጋን ገንዘቡ አደረገ ያ ማለት ምን ማለት ነው ከሁለት አካል አንድ አካል ማለት ምን ማለት ነው የመለኮት አካልና የትስብእት አካል አለ አይደለ ሙሉ አካልና ውስን አካል ድኩም የሆነ አካልና ደግሞ ኃያል የሆነ አካል አለ አይደል ከሁለት አካል አንድ አካል ሆነ እንላለን ከሁለት ባህሪ አንድ ባህሪ ሆነ እንላለን አይደል ከሁለት ባህሪ አንድ ባህሪ ሆነ ማለት ነው ይሄ በጣም የሚገርመው ሐሳብ ይሄ ነው የመለኮት ባህሪ አለ ምን ዘረዝርለት ለመለኮት የሚቀጸሉት ለስጋ የማይስማሙ እንደገና ደግሞ ለስጋ ምን ዘረዝራቸው አሉ ለመለኮት የማይስማሙ ከሁለት አካል አንድ አካል ባህሪ ከሁለት ባህሪ ደግሞ አንድ ባህሪ በተዋህዶ ተገለጸ ማለት ነው ስለዚህ ባህሪው ነው ወይስ ደግሞ በባህሪው ነው የወለደችው ለሚለው ባህሪው ነው ከስጋ ጋር ያዋሃደ የወለደችው ግን በስጋ ነው እንጂ በባህሪው ከተባለ መጀመሪያ በአብ ዘንድ ያለውን አነዋወሩን ስለሚያሳይ እንደዚያ ነው ማለት ነው አመሰግናለሁ መምሪ የመጨረሻ ጥያቄ እሺ ወላዲተ አምላክ እንላታለን ብለናል ማለት የመለኮት እናት ማለት ነው እውነት ነው አብንስ የስጋ አባት ማለት እንችላለን እንግዲህ ይሄ ምንድነው አምጣኔ ያዝማንኪ ብሏታል ሊቁ እግዚአብሔር አብ የተናገረበትን ወይም ደግሞ እግዚአብሔር አብ እሷን የሚገልጽበትን መንገድ ሊቁ የገለጸበት ነው ዘመንሽ ዘመኔ ነው መጠንሽ መጠኔ ነው ዘመንሽ ዘመኔ ነው ማለት ያልኖረበት ዘመን ያልኖረውን ወልድን እንደወለድሁት አንቺም ያልኖረበት ዘመን የሌለውን ወልድን ወልደሽዋልና መጠንሽ መጠኔ ነው በሌላ በኩል መጠንሽ መጠኔ ነው ማለት ዘመንሽ ዘመኔ ነው ማለት እንደሱ ነው ማለት ነው መጠንሽ መጠኔ ነው ማለት ደግሞ ሰማይና ምድር በህብረት ሁሉም የማይወስነው እኔ የወለድሁትን አንቺም ወልደሽዋልና ስለዚህ መጠንሽ መጠኔ ነው ብሎ ይናገርላታል ማለት ነው አሁን እመቤታችን ቅድስት ድንግል ማርያም አካላዊ ቃል ከርሷ ስግው ሲሆን ተገናዘበው የሚባል አለ በምስጢረ ሥላሴም በምስጢረ ሥጋዌም አስተምህሮ ማለት ነው መገናዘብ ማለት ምን ማለት ነው ስንል ባህሪ መለኮት የስጋን ባህሪው ሲያደርግ ስጋ የመለኮትን ባህሪ ያደርጋል ለምሳሌ ድንግል ማርያም ይኩነኒ ስትል ስጋ በኪሩቤል ጀርባ ተቀምጧል በጽንስ ነው የስጋ እርገት ያን አምላክ ሆኗል እያልኩ ነው የማን ልጅ ሆኗል የአብ ልጅን ሆኗል ምን ማለት ነው በሌላ አገላለጽ አካላዊ ቃል በስጋ የድንግል ልጅ ሲሆን ስጋ በመለኮት የአብ ልጅ ሆኗል ሊቁ ቅዱስ ዮሐንስ አፈወርቅ ይሄንን ይዞ ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል ምን ማለት ነው ሕፃኑ ሽማግሌን ሆነ ሽማግሌው ደግሞ ሕፃንን ሆነ አለ ምን ማለት ነው ሲተረጎም ሽማግሌው ዘመንን ያስረጀ ዘመናትን የሚያሳልፍ ዘመናት የማያስረጁት ሽማግሌው መለኮት ይሄን ያከለን ይሄን ይመስላል ተብሎ ዘመን የማይቆጠርለት መለኮት ኮነ ሕፃንን ሆነ ማለት አበ እመ እያለ 1 ዓመት 2 ዓመት እየተባለ በምድር 30 ዓመት ተቆጠረለት ለምን ቢሉ መለኮት በስጋ የድንግል ልጅን ሆኗል ተብሏልና የድንግል ልጅ ተብሏልና እንደገና ደግሞ ወአረጋዊኒ ኮነ ሕፃነ የሚለው ይሄን ነው እንደገና ደግሞ ሕፃን ኮነ አረጋዊ ማለት ደግሞ ማለት ነው 1 ዓመት 2 ዓመት እየተባለ ዘመን የሚቆጠርለት ስጋ የአብ ልጅን ሆኗልና ዘላለማዊ አምላክ ተባለ ማለት ነው ስለዚህ መለኮትን በስጋ የድንግል ልጅ ነው ካልነው ስጋን በመለኮት የአብ ልጅ ነው ብለን እናገራለን ማለት ዝንቱት ወልደ የሚለው ዝንቱት ወልደ ያለው ወልደው ልጅ የሚል በጣም ግሩም እንደውም እሱ አሁን የመወደው ልጅ ይሄ ነው ያለ መለኮትን ገንጥሎ አይደለም መለኮትን ገንጥሎ የመወደው ልጅ ይሄ ነው አላለም የመወደው ልጅ ብሎ የተናገረለት ስጋ የተዋሃደውን መለኮት ወይም ስጋን የተዋሃደ መለኮትን የመወደው ልጅ ይሄ ነው ብሎ ተናገረለት ማለት ነው ስለዚህ ዝንቱቱ የሚለው ሐሳብ እንዲሁም ይበለጠ ይገልጻል ማለት ነው ተመልካቾቻችን ዛሬ ለቅምሻ ነው ከመምህራችን ጋር ሌሎች መርሃ ግብራትን እንሰራለን ከእናንተ የመጡ ጥያቄዎችን ነው አሁንም በእውነት ለመናገር ከአእምሮ በላይ የሆኑ ጥያቄዎችን የቤተክርስቲያናችን አስተምሮ በምስጢረ ሥላሴ በምስጢረ ሥጋዌ በነገረ ማርያም ላይ ጥያቄ ያላችሁን አስቀምጡልን እንዲህ መምህሮቻችን እያስቀረብን ጥያቄዎቻችንን እንጠይቃለን ለዛሬ ከዚህ እንጨርሳለን መምህር እጅጉን አድርጌ አመሰግናለሁ በሌላ ፕሮግራም በሌላ ጥያቄ በሰላም ያገናኘን መልካም እግዚአብሔር ይስጥልኝ